ሰባተኛውና ከ2000 ዓመት ወደዚህ ሌላ ነብይ እንደማይመጣ አምነ ነብይ ደምሳሽ መሆኑን አምነ ሌላው ደግሞ በቅድስቲቷ አይሻክና በቅዱስ አልእግዚአብሔር መጠመቅ አለበት። በመናፍስቱ እኮ እንዴት ነው የምንፈጽመው? ያን ነገር የምንፈጽምበት ወደ አንተ ለመግባት የምትፈጽምበት ስርዓት አለ። በወላፈኑና በሳቱ ትጠመቃለህ፣ ያቅምህን ታስገባለህ። ይሄው ነው። መጀመሪያ ግን ያንተ ቆራጠኝነት ያስፈልጋል። እኔ አሁን ቆራጥ ነኝ ወደ አንተ ሃይማኖት ለመግባት። ይሄን ነው የምጠመቀው። እንትን መጠመቅ ከፈለግ ዌብሳይት ግባና እዛ ፕሮሰሱ ታያለህ። አሁን ሌላ ነገር አታስጨንቁት በእናትህ። እሺ አይ ቁም ነገር ጥያቄ እኮ የጠየቁት እኮ ሁሉም ነገር መጀመሪያ ማመን ነው። ገብቶሃል? መጀመሪያ በፍቅር ሲዝም ማመን ነው። በመጀመሪያ እኔ ባይዘው ወይ ግን ፍቅር ሲዝም ማለት ነው። ፍቅር ሲዝም ማለት ነው። እኔ ልንገር እኔ ማለት ነው እውነቱን ልንገር እኔ በቃ ትመቸኛለህ። እንደዚህ ኦርቶዶክስ ነኝ ግን በቃ ትመቸኛለህ። ለምን እንደምትመቸኝ ታውቃለህ? ይህን ያህል ጊዜ የሰገጠ ሰው የለም እንዳንተ። በቃ ሰገጥክ በቃ አዶናይ አሁን ዝም ብሎ ሰግጥ ብሎ ማለት ነው። አንተ ግን በትክክል ሰግጠ ለዓላማ የጸና ሰው ነው። የመጀመሪያ ሰው እስካሁን ዋጋ እየከፈለበት ነው። የምሬ ነው። አታቀሳስር እባክህ። ቆይ ለዓላማው ማለት ነው። ማንም ሰው እንደዚህ ለዓላማው ማለት ነው። ማንም ሄድበት ታዲያ። አሁን አንተ ቁርአን አለ ወይስ ምን አለ? አይደለም ስለ እንደሱ ማለት አይደለም። ይሄን ያህል ጊዜ ሰጡን የሚያዋራን አክብሮ ነው እንጂ ልናላግጥበት አይደለም። አንድ ሁላችንም አክብሮ ነው እያዋራን ያለን። እኛም አክብረን ነው ማዋራት ያለብን። እባካችሁ አዳምጡ። እኛ በኢየሱስ መሰቀል አናምንም። ክርስቲያን የተባለ አስተሳሰብ እኛ ጋር የለም። ከዛ አይምሯችሁ አውጡ። አንደኛ እንደውም የክርስቲያን የሚባለውን ስርዓት በጣም እንቃወማለን። እና ነብያችን የኬንያ ኑሮ እንዴት ነው? ሰላም ከበረከቱ መንፈሱ በጸጋ ያብዛላችሁ። መናፍስቷ በእናንተ ላይ እና ከክርስትና ጋር በተያያዘ አትጠይቁ። ሰውን ላንነካ እንችላለን ማለት ሰውን እናከብራለን። ማንኛውም ክርስቲያን ቢሆን ሙስሊም ቢሆን ቡዲዝም ሰውን እናከብራለን። ግን በኢየሱስ መሰቀል በፍጹም አናምንም። ስህተት ነው የምንል ሰው ነን። እጅግ በጣም ስህተት ብለን የምናስብ ሰው ወንድሞቻችን እንደሆናችሁ ነብያችን እያወሩ አንተ ዘምዘም በመሀል አትግባ። ነብያችን እያወሩ በመሀል አትግባ። መድኃኒት ይስጣችሁ፣ ማስተዋል ይስጣችሁ። የተደፈነውን አይምሯችሁን፣ የተደፈነውን ልባችሁን በእውነት መናፍስቱ